እንግዲህ በስከ መጨረሻ እንደዚህ ፏ ብትን ብላለች። ነዋን ተጣጥባ ምናምን ከጓደኛዋ ጋር እየተጫወተች ነው። እንዴት ነው እስኪ አስታውሱ። ልጅነት ምንድን ነበር? አቦዬ አቦዬ ገረዴ እያሉ ነው። አቦዬ አቦዬ ልጅነታችሁን አስታውሱ። በዛውም አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንግዲህ ጉንፋኑ ተመልሶብኛል። ጎርነን ብሏል ድምጼ። እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። ዛሬ ደግሞ የሚጣየን ጸጉሯን ሄና ልቀባት ነው። የሴት ጅልና ስትሆኑ ጸጉራቸውን ተንከባከባላችሁ። ወንድ ልጅ ከሆነ ግን ጸጉር ቤት ወስዳችሁ ካላስ አስተካክላችሁ ማጠብ ብቻ ነው። የሴት ልጅ እናት ጸጉሯን ተንከባከባላችሁ። የተለያዩ ጸጉራቸውን አሪፍ የሚያደርግ ነገሮችን እየቀያየራችሁ ትሞክራላችሁ። እንዲሁም ምንድነው መስራት ምናምን በቃ ብዙ ነገር አለው የሴት ልጅ እናት መሆን። በዛው ልክ ደግሞ እነሱም ጥቅም ናቸው። ሴት ልጅ እና ወንድ ልጅ አንድ አይደለም። ሴት ልጅ አሁን የሚጣየ ትንሽ ከፍ ካለች ብዙ ነገር ታግዛለች። እዚህ ጋር እንግዲህ ሄና በጥብጫለሁኝ እንትን ነው ተጨማምር ረሳሁትና አላሳየኋችሁም። እንቁላል አድርጌበታለሁ፣ እንዲሁም ቅቤ አድርጌበታለሁ። ቅቤ ካጣችሁ እናንተ ማንኛውንም ፈሳሽ ዘይት፣ ፈሳሽ ቅባት ማለት ነው ማድረግ ትችላላችሁ። ለምን ሄና እንትን ይላል የሆነ ክርድድ ያደርጋልና እሱ እንዳይሆን ለስለስ እንዲያደርገው ጸጉራችን ጨህኝት እንዲያይል ወዝ ነገር ያስፈልገዋል። ስትቀቡት አብራችሁ ቅቤ ካላገኛችሁ ፈሳሽ ነገር ዘይት ነገር ማለት ነው። ቅባትም ሊሆን ጭቃ ቅባትም ሊሆን ይችላል። ነገር ግን ፈሳሽ ነገር ቢሆን ተመራጭ ነው። ጨምራችሁ አብራችሁ መቀባት ነው። ያው እንቁላሉ ለጸጉር አሪፍ ነው፣ ለጥንክርና ምናምን ይባላል። ለዛ ነው የጨመርኩት። እና እንግዲህ ያው የጨመርኩት እንቁላል እና ቅቤ ነው ማለት ነው። ከሰባንት ስል ሳዘጋጅ አላሳያችሁም፣ ይቅርታ። እንግዲህ እንደዚህ ተቀብታለች። የሚጣዬ ማሻአላ ጸጉራም ናት። ከበደኝ እያለች ነው፣ ራሴ ከበደኝ እያለች ነው። ያው ሄናውን እንግዲህ አብዝቼባታለሁ መሰለኝ። እንግዲህ ሀባይብ ያው እኔ በመሀል እያቋረጥኩ ነው ሪከርድ ማድረግላችሁ። ልጆች ምናምን ሲያለቅሱ ተመልሼ እየወጣሁ ነበረ። ምን ላይ እንዲያቆምኩ ራሱ እንግዲህ ወሬው እየጠፋኝ ነው። በስከ መጨረሻ ፏ ብትን ብላን ተጣጥባ ከጓደኛዋ ጋር እየተጫወተች ነው። እንግዲህ ሌላ ሀገር ሄዳ ነበረና ተነፋፍቀው ከርመዋል። እንዴት ተቃቀፉ ገና ስትመጣ ማለት ነው። ካሜራ ሊያስገቡኝ እንጂ በቃ ይችም ያችም እጇቸውን ዘርግተው በቃ ሩጠው ነው የተቃቀፉትና አሁን እስኪ እንደቀድሙ ተሳሳሙ ተቃቀፉ ብያቸው አሁን ራሱ ተነስተው ይሳሳማሉ፣ ይተቃቀፋሉ ማለት ነው። በጣም ተነፋፍቀው እንዴት ተቃቀፉ ገና ብቅ ስትል ማለት ነው። የጎረቤት ልጅ ነች። እስኪ እንደቀድሙ አሳዩኝ ተሳሳሙ ብያቸው አሁንም የተሳሳሙ ነው። እና እንግዲህ ልጅነት ያው አስታውሱ። በዛውም የተጨዋወታችሁ ያደጋችሁትን ከጎረቤት ልጅ ጋር ማለት ነው። እንደ ቀድሞ እስኪ ተሳሳሙ ቆማችሁ ምናምን ብያቸው አሁን ራሱ ያሳዩኛል። እየተዘያየሩ ነው የኔ ወዶች። እና ሀባይቢ እንግዲህ ሂና በጣም አሪፍ ነው ለቅጥቅጣት ላለባችሁ እህቶችም ጸጉራችሁን ቢያንስ በሳምንት አንዴ ተጠቀሙት እላችኋለሁ። እንግዲህ ልጅ ያላችሁ ሴት ልጅ እንደዚህ ልጆቻችሁን ዋበትን የማድረግ ኃላፊነት አለባችሁ ለማለት ያክልም ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።